በስራ ቦታ ወንጌልን መስበክ። በክርስትና ላይ የባህል ተቃውሞ እጅግ እየጨመረ በሄደ ቁጥር በስራ ቦታ የወንጌል አገልግሎት ላይ ያለው ተጽዕኖ ምንድን ነው? ይህ የበለጠ ታማኝ ወይስ የበለጠ ፈሪ እንድትሆን አድርጎሃል? የበለጠ ብትፈራ ብዙ ልትወቀስ አይገባህም። ምክንያቱም የማህበራዊ ለዘብተኝነት መስፋፋትና የሰው ኃይል አመራር ፖሊሲዎች የስራ ቦታ መቻቻልን ያበረታታሉ። ከዚህም የተነሳ ማህበራዊ ሽኩቻንና ከስራ እንደ መባረር የመሳሰሉትን መዘዞች በመፍራት ለስራ ባልደረቦቻችን ወንጌል ላለማካፈል በተለምዶ የምንጠቅሳቸው ፍርሃቶች ናቸው። ወንጌልን መስበክ መቼም ቢሆን አልጋ በአልጋ ሆኖ አያውቅም። ዛሬ በሚገጥሙ ፈተናዎች ዙሪያ አዲስ ነገር አለ ከተባለ የተቃዋሚዎቻችን ድፍረት ነው። ከዚህ በፊት ክርስቲያን ያልሆኑ ሰዎች ሁሉም ያሻውን መንገድ ይከተል ይሉ ነበር። አሁን ግን እነርሱ እኛን በአብዛኛው ጊዜ በኋላ ቀርነት ሊፈርጁን ይወዳሉ። የምር በዝግመተ ለውጥ አታምንም ወይም ደግሞ የጥላቻ አቀንቃኝ አድርገው ያዩናል። እንዴት ግብረ ሰዶማዊነትን ኃጢአት ነው ትላለህ? አሰሪዎች የቅጥርና የእድገት ውሳኔዎችን ከማድረጋቸው በፊት የተቀጣሪውን የማህበራዊ ሚዲያ ውሎ ጥልቅ ፍተሻዎችን ማድረግ ጀምረዋል። ኩባንያዎች የክፍፍልና የመድሎን ወሬ በመፍራት ለቦታው ተገቢ የሆነን እውነተኛ ክርስቲያን ቦታውን በማይመጥን ሌላ አማኝ ባልሆነ ሰው መተካትን መቼ ነው የሚያቆሙት? ይህ ሁሉ እንዳለ ሆኖ ከሰው በላይ እግዚአብሔርን በመፍራት ወንጌል ያካፈሉኝን ወንድሞች በጣም አመሰግናለሁ። የራሴ ድነት የሥራ ቦታ ምስክርነት ፍሬ ነው። ጠፍቶ የነበረ በሥራ ቦታ ላይ የተገኘ። ከ12 ዓመታት በፊት በዋሽንግተን ዲሲ የሚገኝ አማካሪ ድርጅት ውስጥ ተመራማሪ ነበርኩ። በራስ የሚተማመን የማንንም እርዳታ የማይፈልግ በሙያ የበለጸገ ሂንዱ ነበርኩ። በመንፈሳዊ ጉዳይ ላይ እርግጠኛ የሆነ ሰው ነህ ብለህ ልታስብ ትችል ይሆናል። በእውነቱ ከሆነ ስለ መንፈሳዊ ነገር እርግጠኛ እንዳልሆንኩ እኔም ብሆን አላውቅም ነበር። ክርስቶስን በንቃት የሚፈልግ ሰው እንዳልነበርኩ ግን አውቃለሁ። ክርስቲያን ባልደረባዬ ሃንተር በቢሮ አካባቢ ታዋቂና በጣም የተወደደ ከፍተኛ የሽያጭ ሰራተኛ ነው። አንድ ሰው እርሱ ክርስቲያን ነው ያስታውቃል አለኝ። ያ ምን ማለት እንደሆነ በዝርዝር ሁለታችንም አናውቅም ነበር። ሃንተር በአእምሮዬ ከሳልኩት የክርስቲያን ስዕል ጋር እንደማይገጥም አውቃለሁ። ክርስቲያኖች ጨዋ፣ ፋራ፣ ግብዞችና ደባሪ ሰዎች አድርጌ ነበር ማያቸው። ሃንተር ግን እንዲህ አልነበረም። ስለዚህ እሱን መከታተል ጀመርኩ። ጓደኛሞች ሆነን አብረን ጊዜ ማሳለፍ ጀመርን። እናም ስለ ሲምፕሰንስ፣ ሎርድ ኦፍ ዘ ሪንግ፣ ክርስቶስ፣ ክሪሽና፣ ቡና፣ ስራ እና በተለያዩ ርዕሰ ጉዳዮች ተጨዋወትን። ጌታ እኔን ለማግኘት ሃንተርን ሲጠቀም እንደ ጓደኛ እንጂ እንደ የፕሮጀክት የሥራ ባልደረባ ተሰምቶኝ አያውቅም። እግዚአብሔር ብቻ በሚያደርገው ሉዓላዊ ጣልቃ ገብነት እግዚአብሔር በሕይወቴ ውስጥ መንፈሳዊ ቀውስ ባቀናበረበት በዚያ ጊዜ ሃንተር እንዲገኝ አደረገው። እናም ሃንተር በእኔ ሕይወት ውስጥ በሚያስፈልገኝ ጊዜ እውነትን እንዲናገር ጌታ ጥበብና ድፍረት ሰጠው። የሥራ ቦታ ወንጌላዊ ባህሪያት። በጊዜው በእምነቱ ገና ወጣት የነበረ ቢሆንም የትኛውም አማኝ በሥራ ቦታው ሊተገብረው የሚችለው ከሃንተር የምንማረው ብዙ ምሳሌዎች አሉ። 1. የክርስቶስ ተከታይ መሆንህን በግልጽ ሁኔታ አሳውቅ። በመጀመሪያ ክርስቶስን ከፊት ለፊት አድርገው። በሥራ ቦታ ሌሎች ክርስቲያኖችን ማግኘት ብርቅ ሊሆን ስለሚችል በቢሮ ውስጥ ያሉ ሰዎች የክርስቶስ ተከታይ መሆንን እንዲያውቁ ማድረግ በጣም አስፈላጊ ነው። በዚህ መንገድ ራስህን ለደካማ አማኞችና ለማያምኑት ሰዎች ምሳሌ ማድረግ ትችላለህ። ስለ ሃንተር እምነት የነገረኝ ክርስቲያን ያልሆነ የሥራ ባልደረባዬ ነበር። ይህንን በግብዝነት ወይም ኃላፊነት በጎደለው መልኩ ማድረግ የለብንም። ነገር ግን የሰንበት ውሎውን በማውሳት ያለህበትን የመጽሐፍ ቅዱስ ጥናት በመግለጽ ወይም ለሌሎች እንዴት እንደምትጸልይ ብታካፍል ሰዎች ያኔ በቀላሉ ማን እንደሆንክ ያውቃሉ። 2. ከልህቀት ጋር ስራህን ስራ። 2. በልህቀት ስራ። ክርስቶስን ከፊት ስታደርገው
እኔ ሃንተርን እንዳጠናሁት በባልደረቦችህ እንደምትጠና ጠብቅ። የእግዚአብሔርን ፈጣሪነት፣ ዓላማ እና መልካምነት በሚያንጸባርቅ መንገድ ስራህን ስራ። ታማኝነትን እና ቅንነትን አሳይ። ሳታጉረመርም ወይም ሳታማርር ስራ። ፊልጵስዩስ ምዕራፍ 2 ቁጥር 14 ላይ እንዳለው በስልጣን ላይ ላሉት ተገዛ፣ በትህትና አገልግል። ይህ በራሱ የወንጌል ምስክርነት አይደለም፣ ነገር ግን በስራ ላይ ያለን የህይወታችን ሁኔታ የምናካፍለውን የወንጌል ይዘትን ማዳከም ሳይሆን ማጠናከር አለበት። 3ኛ ባልደረቦችህን ውደድ። በስራ ቦታ ክርስቲያን ካልሆኑ ሰዎች ጋር ባለህ ወዳጅነት ከልብ ስራበት። እንደ የፕሮጀክት ባልደረባ ብቻ ሳይሆን በእግዚአብሔር አምሳል እንደተፈጠሩ ሰዎች አድርገህ ውደዳቸው። የመተማመንን አስፈላጊነት አቅልለህ አትመልከት። እኔና ሃንተር መጽሐፍ ቅዱስ አብረን ያጠናነውና እግዚአብሔር ለወንጌል የሚሆን ጆሮን የሰጠኝ ከተገናኘን ከ1 ዓመት ተኩል በኋላ እንደሆነ ይሰመርበት። የምሳ እረፍትህን አስልተህ ተጠቀም። በምትችለው መጠን የራስን ሕይወት ማጋራት በምትችልበት መንገድ ለጋስ ሁን። ከቢሮ ውጪ ባሉት ቦታዎች ለመገናኘት ዝግጁ ሁን። 4ኛ ወንጌልን ለመስበክ ተዘጋጅ። ይህ ሞኝነት ቢመስልም ወንጌልን በቀላሉ እንዴት ማስረዳት እንዳለብህ እርግጠኛ ሁን። ካስፈለገህ ተለማመደው። ጌታ ዕድል ሲሰጥህ ግልጽ ስላላደረግከው ማብራሪያ ውስጥህ እንዲወቅስህ አትፈልግም። ይልቁንም የሥራ ባልደረባህንና ለመረዳት የሚቸግረውን ጉዳይ ለማዳመጥ አእምሮ ነፃ እንዲሆን ትፈልጋለህ። ደግሞም የሚያድነው ወንጌል እንጂ ፈጣን ማስተዋል እና ዕቅበተ እምነት አይደለም። ስለ ሃንተር ግልጽነት፣ ድፍረትና በወንጌል ኃይል መተማመን እግዚአብሔርን አመሰግነዋለሁ። 5ኛ ጸልይ። ለሥራ ባልደረቦች አዘውትረህ ጸልይ። ወንጌልን ለማካፈል መልካም አጋጣሚዎችን ለማግኘት ጸልይ። በድፍረት እንድታድግ ጸልይ። እግዚአብሔር ትልቅና ሰው ደግሞ ትንሽ ሆኖ እንዲታየህ ጸልይ። ብዙውን ጊዜ ሁለቱን በማቀላቀል ሁላችንም ተወቃሾች ነን። እናም በቤተ ክርስቲያኑ ያሉ ወንድሞችና እህቶችም እንዲጸልዩ ጋብዛቸው። በኋላ ሃንተር የእርሱ የወንዶች የመጽሐፍ ቅዱስ ጥናት ቡድን ስለ ክርስትና እምነቱ ከጠየቁት ጊዜ ጀምሮ እየጸለዩልኝ እንደነበር ነገረኝ። ስለ ታማኝነት የቀረበ ጥሪ። የሥራ ቦታዎች ለክርስትና የበለጠ ጥላቻ እያሳደጉ ሲሄዱ እነዚህ ያየናቸው መሠረታዊ ልማዶች ይበልጥ አስፈላጊ ይሆናሉ። ብዙ ጥሩ ዕድሎችን ለማግኘትና የምናገረውን ቃላት እንዲሰጠኝ የጸለይኩትን ጸሎት ጌታ ለመመለስ ቸር ነው። ክርስቲያን በመሆኔ በመታወቅ በሙያዊና በማህበራዊ ዘርፍ እምነቴን በመኖር እና ባልደረቦቼን እንደ እግዚአብሔር አምሳል የበለጠ መውደዴ ስለ እምነቴ በግልጽ ለመናገር እድሎችን ሰጥተውኛል። እናም በአስደናቂ ጸጋው አንድም ባልደረባ ወደ እምነት ለማምጣት እግዚአብሔር እኔ እንዲጠቀም መረጠ። ጌታ ጸሎታችንን እንዲመልስልን እና ስለ ክርስቶስ እንድንናገር እድሎችን እንዲሰጠን መጠበቅ አለብን። ድፍረት እንዲሰጥህ ጸልይ። የማህበራዊ ግንኙነት ሀብትህን ለመጠቀም ፈቃደኛ ሁን። እግዚአብሔር ባለህበት የሥራ ቦታ ያስቀመጠህ ለዓላማ ነው።